ስለ ሕፃናት ጥምቀት መጽሐፍ ቅዱስ ውስጥ ግልጥ የተጻፈ ነገር የለም። ሕፃናት ይጠመቁም አይጠመቁም የሚል ማብራሪያ የለም መጽሐፍ ቅዱስ ውስጥ። ግን ሰዎች የተጠመቁባቸውን ቦታዎች ስናይ ጥምቀትን የሚቀድሙ 1-3 ነገሮች ይታያሉ። ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ መጀመሪያ ሰበከላቸው 1። ከዛ በኋላ ደግሞ ሰዎቹ ልባቸው ተነካ 2። 3ኛ ላይ ደግሞ ምን እናርግ ብለው የመናዘዝ ነገር አነሱ 4ኛ ላይ ተጠመቁ። ግን ልጁ በሚያድግ ሰዓት ወንጌልን መስማት አለበት። ክቡራንና ክቡራት በእግዚአብሔር ስም እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ወንድሜ በቀደም በኒቆዲሞስ ማለት ነው ኒቆዲሞስን መነሻ በማድረግ ስለ ጥምቀት አስተምሮ ነበር። ሰምታችሁታል፣ ደርሷችኋል ብዬ አምናለሁኝ። ትምህርቱ ምንድን ነበር? የእርሱ ያስተማረው ኒቆዲሞስን በውሃ ተጠምቆ መዳን ሳይሆን ያስተማረው ቃሉን ተምሮ መዳን ነው። ጥምቀት የተባለ ቃሉ ነው፣ ውሃ የተባለ ቃሉ ነው። ስለዚህ ኒቆዲሞስን ሲያስተምረው በውሃ ተጠምቀህ ትድናለህ ሳይሆን በውሃ ትወለዳለህ፣ በጥምቀት ትወለዳለህ ሳይሆን ቃሉን ተምረህ ትወለዳለህ ማለት ነው ብሎ ይህንን መነሻ በማድረግ በጥምቀት ዙሪያ አስተምሮ ነበርና ለእርሱ ደግሞ የሰጠሁት መልስ ደርሶታል። ስለደረሰው አሁን ሌላ 2ኛ ጥያቄ አስቀምጦልኛል። ይህም ጥያቄ እንዲደርሰው ሁላችሁም ኮፒ ሊንክ ሸር በማድረግ ትተባበራላችሁ ማለት ነው። ለእርሱ ብቻ ሳይሆንም ለሁሉም እንዲደርሰው እሱም በጣም ደስ ብሎኛል። በእውነት ጥሩ ነው እንደዚህ ጥያቄ ማስቀመጥ። እንደገና ደግሞ ጥያቄው መልስ ሲሰጠው ደግሞ አምኖ ደግሞ መቀበሉ በጣም ያስደስታል። ምክንያቱም መጽሐፍ ቅዱሳዊ ስለሆነ ቃሉ ማለት ነው፣ መጽሐፍ ቅዱስ ነው። እርሱ በቀደም ጥምቀት ማለት ቃሉ ነበር ያለው አይደለ? ዛሬ ግን ያን ቃል ከነገርኩት ከደረሰው በኋላ ትክክል ነው፣ ተጠምቆ ነው ሰው የሚድነው ብሎ ራሱ መጽሐፉን ጠቅሶ አስቀምጧል። ግብረ ሐዋርያት ላይ እንደምትሰሙት ማለት ነው። ሐዋርያት አስተማሯቸው። ካስተማሯቸው በኋላ ህዝቡ አመኑ። ካመኑ ሆናል ተጠመቁ። ስለዚህ መጨረሻው ምንድነው? ጥምቀት ነው ማለት ነው። አዳኙ ማን ነው ማለት ነው? ጥምቀት ነው ማለት ነው። ልጅነት በማን ነው የሚገኘው ማለት ነው? በጥምቀት ነው እያለ ይሄን አሁን በራሱ መስክሯል። በዚህ በጣም ደስ ይላል። መልካም ነው። ሌላው አሁኑ ጥያቄ ያው ሕፃናት በሕፃንነታቸው በ40 ቀን በ80 ቀን መጠመቅ የለባቸውም። ይሄ መጽሐፍ ቅዱስ ላይ የለም ነው ያለው። ያው ጥምቀቱን አምኗል። ጥምቀቱን አመነና ግን መዳን ያለባቸው መጠመቅ ያለባቸው ማለት መጠመቅ ያለባቸው ትምህርቱን ወንጌሉን ከተማሩ በኋላ ነው፣ ወንጌሉን ካወቁት በኋላ ነው እያለ ነው ያለው። እንደገና ይሄ ደግሞ መጽሐፍ ቅዱሳዊ ስለሆነ በ40 በ80 ቀን የምናጠምቃቸው የሚጠመቁት ሕፃናቱ መጽሐፍ ቅዱሳዊ ነው። አንተም እንደምትለው ከመጽሐፍ ቅዱስ የተለየ አይደለም። አንተ መጽሐፍ ቅዱስ ላይ የለም ነው፣ መጽሐፍ ቅዱስ ላይ ግን አለ። ኩፋሌ ምዕራፍ 4 ከቁጥር 19 እስከ 14 ተመልከተው፣ ሁላችሁም ተመልከቱት። ለሰው ልጅ የመሰረቱ ማን ነው ሲባል ለሰው ልጅ መሰረቱ ለተፈጥሮውም ለስርዓቱም ማን ነው? አዳም ነው። አዳምና ሔዋን ናቸው። አዳም በተፈጠረ በ40 ቀኑ ወደ የት ነው የገባው? ወደ ገነት ነው። ማን? መላእክት አስገቡት ይላል። በእልልታ በይባቤ አጅበው የተፈጠረው ኤደን ገነት ወይንም ደብረ ቅዱስ ላይ ነው። ከዚያ ደብረ ቅዱስ 40 ቀን ከቆየ በኋላ በ40 ቀኑ ወደ ገነት ገባ። ሔዋንም እንዲሁ በ80 ቀኗ ወደ ገነት ገባች። በ80 ቀኗ መሰረታችን ይሄ ነው። እንግዲህ ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን የሚጠመቁበት ትልቁ መሰረቱ ማነው? መነሻችን አዳምና ሔዋን ናቸው። ልጅነትን ያገኙት በ40 በ80 ቀን ናቸው ወደ ገነት የገቡት። መድኃኒታችን ኢየሱስ ክርስቶስም የተጠመቀው ልጅነቱን በዮርዳኖስ ሲመልስልን ተጠምቆ ነው ማለት ነው። የአዳምና ሔዋንን ልጅነት የመለሰው በጥምቀት ነው። ለዚያ ነው ዛሬ ሕፃናቱ የሚጠመቁት በ40 በ80 ቀናቸው የሚጠመቁት አዳምና ሔዋንን መሰረት በማድረግ ነው። ኩፋሌ ላይ የጠቀስኩትን ማንበብ በቂ ነው። እሱ በቂ ነው፣ መረጃ ነው። ሕፃናትን ደግሞ ወንጌልን እስኪያውቁ ድረስ ደግሞ ይቆዩ አይባልም። እስኪማሩ ድረስ ይቆዩ አይባልም። ለምን? ማቴዎስ ምዕራፍ 14 ማለት ማቴዎስ ምዕራፍ 19 ቁጥር 14፣ ማርቆስ ምዕራፍ 10 ቁጥር 14፣ ሉቃስ ምዕራፍ 18 ቁጥር 16 ላይ መመልከት በቂ ነው። ምን አለ መድኃኒታችን ኢየሱስ ክርስቶስ ሲያስተምር? የተቅወሙ ለሕፃናት ይምጽኡ ሀቤ፣ ሕፃናቱን ወደ እኔ ይመጡ ዘንድ አትከልክሏቸው ነው እንጂ ያለው
እስኪ ያውቁ ድረስ 20 ዓመት 30 ዓመት እስኪሆናቸው ድረስ ይቆዩ አላለም። ወንጌል እስኪማሩ ድረስ ይጠብቁ አላለም። ወደ እኔ ይምጡ አትከልክሏቸው። እንደውም የመንግሥተ ሰማያት ምሳሌ አድርጓቸዋል። መንግሥተ ሰማያትን የሚወርስ እንደነሱ የሚሆን ነው ብሎ ሕፃናቱን ምሳሌ አድርጎ ስላስተማረባቸው ሕፃናቱን ወደ እኔ ይምጡ አትከልክሏቸው ብሎ ስለተናገረ ሕፃናት በ40 ቀን በ80 ቀን ይጠመቃሉ። አዳምና ሔዋን በ40 ቀን በ80 ቀን ልጅነት ስላገኙ ሕፃናቱን በ40 በ80 ቀን ተጠምቀው ልጅነትን ያገኛሉ ማለት ነው። ይሄ ነው መጽሐፍ ቅዱስ ማለት። እዚህ ውጭ ሌላ የለም።